ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራሞች ተገናኝተናል። በዛሬው ፕሮግራሜ በፍርድ ቤት ሂደቶች ላይ ብዙውን ጊዜ ጉዳዩ በሰበር ችሎት ይታይ የተባለ ሲባል እንሰማለን። ለመሆኑ ሰበር ምንድነው? ሰበር መኖሩ ጠቀሜታው ምንድነው? የሰበር ችሎት አሰያየምስ ምን ይመስላል የሚለውን በዚህ ፕሮግራሜ አስቃኛችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ ትህትና እጠይቃለሁ። ወደ ዛሬው ፕሮግራሜ ይገባል። ሰበር በሀገራችን ህግ ስርዓት ውስጥ እውቅና ተሰጥቶት የሚሰራበት ህግ ሲሆን ለሰበር እውቅና ከሰጡት ህጎች መካከል የፌዴራል ህገ መንግስት እና የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234/2013 ናቸው ማለት ነው። የፌዴራል ህገ መንግስት ሰበርን በሚመለከት በአንቀጽ 80 ንዑስ አንቀጽ 3 ሀና ላይ የደነገገ ሲሆን በዚህ ድንጋጌ መሰረት የፌዴራል ጠቅላይ ፍርድ ቤት መሰረታዊ የሆነ የህግ ስህተት ያለበት ማናቸውንም የመጨረሻ ውሳኔ ለማረም የሰበር ችሎት ለማየት ስልጣን እንደሚኖረውና ዝርዝሩን በህግ እንደሚወሰን እንዲሁም የክልል ጠቅላይ ፍርድ ቤቶች መሰረታዊ የሆነ የህግ ስህተት ያለበትን የክልል ጉዳዮች የተሰጠውን የመጨረሻ ውሳኔ ለማረም የሰበር ችሎት የማየት ስልጣን እንደሚኖረው ዝርዝሩን በህግ እንደሚወሰን የፌዴራል ህገ መንግስት አንቀጽ 80 ንዑስ አንቀጽ 3 ሀና ላይ በግልጽ ተቀምጧል ማለት ነው። በመሆኑም ሰበር ማለት መሰረታዊ ህግ ስህተት ያለበትን ፍርድ ውሳኔ የሚታረምበትና የሚስተካከልበት ብሎም አስገዳጅ የህግ ትርጉም የሚሰጥበት የህግ ሂደት መሆኑን ሀገራችን ኮንቴክስት እንገነዘባለን ማለት ነው። ይህንን የህገ መንግስቱን ድንጋጌ ለማስፈጸም ከወጡ ዝርዝር ጉዳዮች መካከል የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234/2013 በአንቀጽ 10 ላይ የፌዴራል ጠቅላይ ፍርድ ቤት ለስራው አስፈላጊ የሆኑ የፍትሐ ብሔርና የወንጀል የመጀመሪያ ደረጃ ይግባኝ ሰሚና የሰበር ችሎቶች ይኖሩታል። በመሆኑም የፌዴራል ጠቅላይ ፍርድ ቤት መሰረታዊ የህግ ስህተት የተፈጸመባቸውን የመጨረሻ ውሳኔዎችን በሰበር ለማየት ስልጣን ያለው መሆኑን ያመላክታል ማለት። በዚህ አዋጅ መሰረትም የመጨረሻ ውሳኔዎች የሚባሉት የፌዴራል ከፍተኛ ፍርድ ቤት በይግባኝ አይቶ የመጨረሻ ውሳኔ የሰጠባቸው ጉዳዮች፣ የፌዴራል ጠቅላይ ፍርድ ቤት የመደበኛ ችሎት የመጨረሻ ውሳኔ የሰጠባቸው ጉዳዮች፣ የክልል ጠቅላይ ፍርድ ቤት መደበኛ ችሎት በይግባኝ ወይም በሰበር አይቶ የመጨረሻ ውሳኔ የሰጠባቸው ጉዳዮች ናቸው በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንዲታዩ የሚመረጡት ማለት ነው። ይህንንም በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ 1234/2013 አንቀጽ 10 ላይ በዝርዝር ተቀምጦ እናገኘዋለን ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኞች ብዛት ምን ያህል ነው የሚለውን ለማየት እንሞክር። በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234/2013 አንቀጽ 26 ንዑስ አንቀጽ 2 ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከ5 ባላነሱ ዳኞች ያስችላሉ። ሆኖም ግን 5 ዳኞች የተሰየሙበት የሰበር ችሎት በባለ ጉዳዮቹ አመልካችነት ወይም በችሎቱ በራሱ አነሳሽነት ቀድሞ የተሰጠውን አስገዳጅ የህግ ትርጉም በተለያዩ ምክንያቶች ማሻሻል አስፈላጊ ሆኖ ካገኘው ከ7 ያላነሱ ዳኞች በተሰየሙበት የሰበር ችሎቶች እንዲታይ በቂና አሳማኝ ምክንያቶች ተንትኖ በመግለጽ ለፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ማቅረብ ይችላል። በዚህ መሰረት ጥያቄ ሲቀርብ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ከ7 ያላነሱ ዳኞችን በሚሰየሙበት የሰበር ችሎት ጉዳዩ እንዲታይ ይደረጋል ማለት ነው። ስለዚህ እዚህ ጋር ልትይዙልኝ የሚገባው ሰበር ሰሚ ችሎት 5 መደበኛ ዳኞች ሲኖሩት ነገር ግን እንደ ጉዳዩ አይነትና ጉዳዩ አንገብጋቢነት አይነት አስፈላጊ ሆኖ ከተገኘ ከ7 ባላነሱ ዳኞች ሊታይ ይችላል ማለት ነው። ይህም የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ላይ በግልጽ ተቀምጦ እናገኘዋለን። አንቀጽ 26 ንዑስ አንቀጽ 2 ላይ ማየት ይቻላል ማለት ነው። በሰበር ጉዳይ ሲቀርብ በምን አግባብ ነው የሚለውን ለሰበር ጉዳይ ሲቀርብ በምን አግባብ ነው? የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ አንቀጽ 27 ላይ ይህንን አስቀምጦታል። ለሰበር ችሎት የሚቀርብ የሰበር ማመልከቻ በውሳኔው ላይ የተፈጸመው መሰረታዊ የሆነ የህግ ስህተት ተገናዝቦ የሚጠየቀውን ዳኝነት በሚገልጽ መልኩ እና የፌዴራል ጠቅላይ ፍርድ ቤት በሚያወጣው መመሪያ መሰረት በአጭሩ አቤቱታው ተጽፎ መቅረብ አለበት። በተጨማሪም የሰበር አቤቱታ የቀረበበት ውሳኔና የበታች ፍርድ ቤት ውሳኔ ቅጂዎችን ማቅረብ መቻል አለበት። ሆኖም የሰበር ችሎቱ አስፈላጊ ሆኖ ሲያገኘው በስር ፍርድ ቤት ያለውን ሙሉ መዝገብ ቅጂ እንዲቀርብለት
እንዲቀርብለት ያደርጋል ማለት ነው። ይህም በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ አንቀጽ 27 ላይ በግልጽ ተቀምጧል ማለት ነው። በመሆኑም ለሰበር የሚቀርበው ጉዳዩን በያዘው ፍርድ ቤት የመጨረሻ ውሳኔ የተሰጠበት መሆን መቻል አለበት ማለት ነው። ምሳሌ የተሰጠ ውሳኔ ህግ የሚቃረን ሲሆን ወይም በተሳሳተ ህግ ትርጉም መነሻ የተሰጠ ወይም በህግ ላይ ያልመሰረተ ሆኖ ሲገኝ፣ እንዲሁም ውሳኔ ሰጪው አካል የሰጠው ውሳኔ የደረሰበት መደምደሚያ የክርክር ውሳኔ በሙሉ ወይም በከፊል የሚያስለውጥ ሆኖ ሲገኝ፣ የፍርድ ውሳኔው መሰረታዊ የሰብአዊና የዲሞክራሲያዊ መብቶችን ጥሰት የሚያስከትል ወይም የፍትህ መጓደልን የሚያስከትል ሆኖ ሲገኝ እና የመሳሰሉ ሲሆኑ በሰበር ሰሚ ችሎት ሊቀርቡ ይችላሉ ማለት ነው። የመሰረታዊ የህግ ስህተት መመዘኛ መስፈርትን በማንሳት የመሰረታዊና በስነ ስርዓታዊ ጉድለቶች ለሰበር አቤቱታ የሚቀርቡ ማሳያዎች ወይም ምሳሌዎች ለማየት ተቃራኒ እና የማይጣጣሙ የህግ ድንጋጌዎች ተፈጻሚ ሆነው ሲገኙ፣ ክርክሩ ጭብጥ ሳይመሰረት ወይም የተመሰረተው ተገቢ ጭብጥ ከተጠየቀው ዳኝነት ውጭ የፍርድ ውሳኔ ሲሰጥ ወይም የዳኝነት የተጠየቀበት ጉዳይ ዳኝነት ሳይሰጥ ሲቀር፣ በመቃወሚያ በተነሳ ጉዳይ ላይ ተገቢ ብይን ሳይሰጥ ሲቀር፣ መሰረታዊና ስነ ስርዓታዊ አስገዳጅ ዓለም አቀፍ ህጎች በመጣስ ውሳኔ ሲሰጥ፣ ተገቢና አግባብነት ያላቸውን ቢሰሙ ቢቀርቡ ኑሮ ውሳኔው ላይ ውጤት ሊቀይሩ የሚችሉ ነገር ግን ያልተመዘነ ማስረጃ ሲገኝ ለሰበር መቅረብ ይችላል ማለት ነው። በሰበር ችሎት የተሰጠው ውሳኔ በሌሎች ተመሳሳይ ጉዳዮች ላይ በክልልም በፌዴራል ፍርድ ቤቶች ላይ አስገዳጅነት የሚኖራቸው ናቸው ማለት ነው። ይህ ማለት የተሰጡ ውሳኔዎች በተመሳሳይ ጉዳዮች ላይ እንደ ህግ ያገለግላሉ። ጉዳዩ በሰበር ፍርድ ቤት ቀርቦ ከመታየቱ በፊት የጠቅላይ ፍርድ ቤት መደበኛ ችሎት ቀርቦ ያስቀርባል ወይም አያስቀርብም የሚል ውሳኔ ሊሰጥበት ይገባል ማለት ነው። ይህ የሰበር ውሳኔ በጉዳዩ ላይ የመጨረሻ የፍርድ ሂደት ወይም የፍርድ ውሳኔ ይሆናል ማለት ነው። በሰበር ጉዳያችን እንዲታይ መቼ ነው ጊዜ ገደቡ ወይም መቼ ነው ክስ ማቅረብ የምንችለው የሚል ጥያቄ ሊነሳ ይችላል። ለሰበር ሰሚ ችሎት አቤቱታችንን ማቅረብ ያለብን የሰበር ጥያቄ ማመልከቻ ለፌዴራል ጠቅላይ ፍርድ ቤት መቅረብ በሚገባው የሰበር ጥያቄ የሚቀርብበት ጉዳይ ላይ የመጨረሻ ውሳኔ ከተሰጠ ጀምሮ ባሉት 90 ቀናት ውስጥ መሆን መቻል አለበት ማለት ነው። የሰበር ጥያቄያችንን ማቅረብ መቻል ያለብን መቼ ነው? የመጨረሻው ውሳኔ ይግባኝ የሚቀርብበት የመጨረሻው ውሳኔ ከተሰጠ በ90 ቀናት ወይም ባሉት 3 ወራት ውስጥ ጉዳያችንን ለሰበር ማቅረብ እንችላለን ማለት ነው። ጉዳዩ ስለሚታይበት ሁኔታ ደግሞ ትንሽ ልበላችሁ። አስቀድሞ 3 የጠቅላይ ፍርድ ቤት ዳኞች የተሰየሙበት ችሎት ውሳኔው ሰበር ችሎት መታየት አለበት ወይም የለበትም ተብሎ ሊወስኑ ይገባል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ዳኞች ማለት ነው። በአዋጁ አንቀጽ 28 መሰረት አቤቱታው ሲቀርብ የሚያዩት መጀመሪያ ላይ የፌዴራል ጠቅላይ ፍርድ ቤት ዳኞች ናቸው። 3 ዳኞች ጉዳዩ ለሰበር ሊቀርብ ይገባል ወይስ አይገባም ሲወስኑ ጉዳዩ በሰበር ችሎት ይታያል ማለት ነው። በመቀጠልም የሰበር ችሎቱ በ3ቱ ዳኞች መሰረት የተመራለትን ጉዳይ መርምሮ አቤቱታ በቀረበለት ጉዳይ ላይ የተፈጸመ መሰረታዊ የህግ ስህተት አለመኖሩን ከተረዳ አቤቱታውን ውድቅ በማድረግ ትዕዛዝ ይሰጣል። ሆኖም ግን የቀረበው አቤቱታ የሚያስቀርብና የህግ ስህተት ተፈጽሞበታል ብሎ ካሰበ ሰበር ሰሚ ችሎት ጭብጥ በመያዝ የቀረበውን አቤቱታ ጋር በማያያዝ ለተጠሪ መልስ እንዲሰጥበት መጥሪያ ይልክለታል ማለት ነው። ተጠሪም ከቀረበ በኋላ የአመልካችና የተጠሪ መልስ እና የመልስ ክርክራቸውን ሰበሩ ይሰማል ሰበር ችሎቱ። ይህን ከሰማ በኋላ ሰበር ችሎቱ ውሳኔውን ይሰጣል። ይህንንም የሰበር ችሎት ውሳኔ የሚሰጠው የህግ ትርጉም ውሳኔው ከተሰጠበት ቀን ጀምሮ በማንኛቸውም ደረጃ ለሚገኝ ፍርድ ቤት አስገዳጅ ይሆናል ማለት ነው። በመሆኑም ጉዳዩ የሚቀርበው መጀመሪያ ለፌዴራል ጠቅላይ ፍርድ ቤት ዳኞች 3 ዳኞች ጉዳዩ በሰበር ሊታይ ይገባል ወይስ አይገባም የሚል ጉዳዩን ይመረምራሉ። ይሄ ጉዳይ መሰረታዊ የህግ ስህተት ሊኖረው ስለሚችል ወይም ስላለው በሰበር ጉዳዩ ሊታይ ይገባል በማለት ጉዳዩን ወደ ሰበር ችሎት ይመሩታል። ሰበር ሰሚ ችሎቱም ጉዳዩን ከመረመረ በኋላ ይሄ መሰረታዊ የህግ ስህተት አልተፈጸመበትም ካለ ጉዳዩን ውድቅ በማድረግ ይመልሰዋል ማለት ነው። ነገር ግን ጉዳዩ ላይ መሰረታዊ የህግ ስህተት ተፈጽሞበታል ካለ ተጠሪን ይጠራን ለቀረበውን አቤቱታ ይልክለትና መልስ እንዲሰጥበት መጥሪያ ይሰጠዋል። በመጥሪያው መሰረት ከተገኘ ተጠሪና አመልካች ክርክራቸውን ይሰማል። ይህንንም ከሰማ በኋላ ችሎቱ ጭብጥ በመያዝ
ተገቢውን ክርክርና ማስረጃ ከመዘነ በኋላ ውሳኔ ይሰጣል ማለት ነው። ይህ የሚሰጠው ውሳኔው ከተሰጠበት ቀን ጀምሮ በኢትዮጵያ ውስጥ በሚገኙ በማናቸውም ፍርድ ቤት የሚሰጠው ውሳኔ ሕግና አስገዳጅ ይሆናል ማለት ነው። ይህም የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ አንቀጽ 26 ንዑስ አንቀጽ 3 ላይ በግልጽ ተቀምጧል ማለት ነው። ስለዚህ ከላይ እስከታች ያለው የሰበር ሁኔታ ይህንን ይመስላል ማለት ነው። ይሄ ፕሮግራም ጠቃሚ ነው ብላችሁ ካሰባችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ሌላ መሰረታዊ ሕግ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።